በዚሁ የፓርላማ ቋሚ ኮሚቴ ስብሰባ ላይ ሌላው አነጋጋሪ ጉዳይ የነበረው ተቋሙ በሚሰጠው አገልግሎት ላይ የፓርላማ አባላቱ ራሳቸው እርካታ እንደሌላቸው መግለጻቸው ነው። ይህንን ጉዳይ ጥያቄ መልክ ያነሱት በፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አቶ አዳሙ ቀናአ ናቸው። አቶ አዳሙ የመስሪያ ቤቱን የሩብ ዓመት አፈጻጸም ሪፖርት አስመልክቶ በተደረገ ስብሰባ ላይ በተቋሙ አገልግሎት ላይ ቅሬታ እንዳለ ከፓርላማ አባላት መረዳታቸውን ተናግረዋል። የህዝብ ተወካዮች እምነት ያላሳደሩበትና በአገልግሎቱ መርካት እንኳን ያልቻሉበት መስሪያ ቤት ህዝብን ስለማርካት መነገሩ ትንሽ ቅሬታ ይፈጥራል ሲሉ ተሟግተዋል። ለጥያቄው ምላሽ የሰጡት የመስሪያ ቤቱ ምክትል ዋና ዳይሬክተር አቶ ቢቂላ መዝገቡ በጥያቄው ቅር መሰኘታቸውን አልሸሸጉም። የፓርላማ አባላቱ ወደ መስሪያ ቤቱ ሲመጡ መረጃ አስቀድሞ ካልደረሳቸው ወይም ይህንን የሚገልጽ ሰነድ ማሳየት የማይቻል ከሆነ እነርሱን ከመደበኛው ተገልጋይ መለየት አንችልም ብለዋል። መስሪያ ቤታቸው አገልግሎት ሰጪ ተቋም መሆኑን የገለጹት አቶ ቢቂላ 100% ንጹህ እንዳልሆነና ክፍተትም ጭምር ሲፈጠር እየተሻሻሉ የሚሄዱ ጉዳዮች እንዳሉ አመልክቷል። የኢሚግሬሽንና ዜግነት አገልግሎት ራሱን የቻለ የቪአይፒ ተገልጋዮችና ቤተሰቦችም ጭምር የሚስተናገዱበት ቦታ እንዳመቻቸ ያስረዱት አቶ ቢቂላ በአዲስ አበባ ጥቁር አንበሳ ሆስፒታል አካባቢ በሚገኘው የተቋሙ መስሪያ ቤት ሐሰተኛ የቪአይፒ ሰነድ በማሰራት መሳሪያ ይዘው የሚገቡ ሰዎች ጭምር መኖራቸውን ተናግረዋል። እኔ እከሌ ነኝ ብሎ መግባቱ ትክክል ነው ወይ ሲሉ ምክትል ዋና ዳይሬክተሩ መልሰው የቋሚ ኮሚቴ አባላቱን እንደጠየቋቸው ኢትዮጵያን ኢንሳይደር ዘግቦ አንብበናል።